السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين، فصلوات الله عليه وسلامه. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن خير الحديث كتاب الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. إن شاء الله تعالى የዛሬ ሁለት ኹጥባችንም የሆነው ሱረቱል ኢንሳንን ከቁርአንና ከሐዲስ መማማር ይሆናል ማለት ነው። የሰው ልጅ ከፍትወት ጠብታ አንስቶ እዚህ ምድር ላይ መጥቶ ከዛ እዚህ ምድር ላይ በሰራበት ኢማ ፊል ጀና ወኢማ ፊል ሰዒር፣ ወይ ወደ ጀነት ይሄዳል ወይ ወደ እሳት ይሄዳል። ማን ነበርን? በምን ግዳጅ ተደረገብን? መጨረሻችስ ወዴት ነው? ሁለቱም መንገድ ማወቅ ግድ ነው። እነዚህ መንገዶች ያወቀ ሰው፣ መጠንቀቅ ያለበትን የተጠነቀቀ፣ መስራት ያለበትን የሰራ ሰው መኖሪያው ጀነት ነው፣ ከእሳት ይጠበቃል። መንሻኡል ኢንሳን አልኢብቲላእ ወሲፋቱል አብራር። የሰው ልጅ ጅማሮ ምን ይመስላል? በምንስ አላህ ይፈትነዋል? እነዚያ የአላህ ውድ ባሪያዎችስ መገለጫዎቻቸው ምንድን ነው? በድኡል ኸልቅ ወተክሊፍ፣ አፈጣጠራችን እንዴት ጀመረ? አላህስ ምን ግዴታ ደነገገብን? አዩሀል ሙእሚኑን የቁሉ ላሁ ተዓላ ፊ ሙሕከሚ ተንዚሊህ። አላህ እንዲህ ይላል። እንግዲህ ሙሉ ሱራውን ነው ባላህ ፍቃድ አንዲትም አንቀጽ ሳትቀር አነብላችኋለሁ፣ እተረጉመዋለሁ። ልባችን ብቻ እዚህ ይሁን። ትርጉሙን የምናውቀዋለን ባላህ ፍቃድ። ትርጉሙን ካወቅነው እንሰራበታለን። ቃለ አላሁ ተዓላ፣ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ አለ። ሀል አታ ዐለል ኢንሳኒ፣ በሰው ልጅ ላይ አልመጣምን? መጥቷል እኮ በእርግጥ። ሒኑን፣ ወቅት እኮ አልፎ ነበር። ሚነ ደህሪ፣ በወራቶች ውስጥ። ለም የኩን ሸይአን መዝኩራ፣ የሰው ልጅ እኮ የሚወሳ የሚታወስ ነገር አልነበረም። የፍትወት ጠብታ ነበር። ከፍትወት ጠብታ የረጋ ደም፣ ከረጋ ደም የታኘከ ስጋ ሆኖ እናቱ ማህፀን ውስጥ ነበር። ኢና ኸለቅነል ኢንሳን፣ እኛ እኮ የሰው ልጅ ፈጠር ነው። ሚን ኑጥፈቲን፣ አይ ሚን መንይን፣ ከፍትወት ጠብታ ፈጠር ነው። አምሻጂን፣ ከወንድና ከሴት ፍትወት ጠብታ የተቀላቀለ ከሆነ ይሄን ያደረግነው ደግሞ ነብተሊሂ፣ ልንፈትነው እኮ ነው። ፈጀዐልናሁ፣ ደግሞ አደረግነው። ለፈተና የሚያበቃው ምን ሲሆን ነው? ማየት፣ መስማት፣ ልቦና ይዞ ማስተዋል ከቻለ በኋላ ነው። የሰራውም ትክክል ተብሎ የሚጻፍለት፣ መጥፎ የሰራውም መጥፎ ተብሎ የሚጻፍበት። አላህ ምን አለ? ነብተሊሂ፣ ልንፈትነው እኮ ነው። ፈጀዐልናሁ፣ አደረግነው ይህን የሰው ልጅ እኮ ሰሚዐን፣ ሰሚ፣ በሲረን፣ ተመልካች አደረግነው። ኢና ሀደይናሁ፣ እኛ እኮ የሰው ልጅ ሁለቱንም መንገድ ጠቆም ነው። አሰቢል ማለት መልካሙ መንገድና መጥፎው መንገድ። ኢማ ሻኪረን፣ ወይ አመስጋኝ እንዲሆን የሰው ልጅ ምን በማድረግ የሐቁን መንገድ ይዞ፣ ወኢማ ከፉራ፣ ወይንም ደግሞ አስተባባይ ይሆናል አላህ ያዘዘውን አልሰራ በማለት። ቀጠለና አላህ ምን አለ? ኢና አዕተድና፣ እኛ እኮ አዘጋጅተናል፣ ሊልካፊሪን፣ ከሃዲ ለሆኑት። ከሁለቱ የሰው ልጆች የመጀመሪያዎቹን ጠቅሶ ጀመራላ። ኢና አዕተድና፣ እኛ እኮ አዘጋጅተናል፣ ሊልካፊሪና ቢላሂ ወሩሱሊሂ፣ ባላህና በመልእክተኛው፣ ባላህና በመልእክተኞቹ መታመን ባለበት በጠቅላላ ለካዱት እኮ አዘጋጅተናል። ሰላሲል ማለት ሰንሰለት ማለት ነው። ሰንሰለቷ ምን አይነት የሆነች? ሰብዑነ ዚራአን ፈስሉኩ፣ 70 ክንድ በሆነች ሰንሰለት ውስጥ አስገቡና ጠፍሩት ወደ እሳት ከመሄዱ በፊት ይባላል። ወአግላለን፣ ካቴና የሚደረግለታል ለእሳት ሰው። አላህ እኛንም ዝርያዎቻችንም ከእሳት ይጠብቀንና መጨረሻው ምን ይሆናል? ወሰዒራ፣ ጀሃነም ውስጥ ይወረወራሉ አለ። ፈልኢንሳኑ ለም የኩን ሸይአን፣ የሰው ልጅ እኮ ምንም አልነበረም። ፈአውጀደሁ ላህ፣ አላህ አስገኘው እኮ ሊየኽተቢረህ፣ ሊፈትነው። ወአዕጣሁ፣ አላህም ለገሰው እኮ ሰጠው ለሰው ልጅ አዳወቱል ዒልሚ፣ እውቀትን መሰብሰቢያ፣ አይንን፣ ጆሮን፣ ልቦናን።
ወሊድራክ የሚደርስባቸው የሆኑትን ሊየኽታረ ጠሪቃህ መንገዱን እንዲመርጥ ዘንድ የሰው ልጅ እነዚህ ሁሉ ነገሮች ተሰጡት። ከዛ በኋላ የሰው ልጅ በራሱ ፍቃድ የራሱን መንገድ ይመርጣል። ነቢዩ ሰለላሁ ዐለይሂ ወሰለምን ሶሃባዎች ምን አሏቸው? አላህ ሁሉን ነገር ወስኖ ከጨረሰ ለምንድን ነው ምን ሰራው? ለምን እጅግሮቻችንን አጣጥፈን አንቀመጥም አሉ። የነቢዩ መልስ ምን ሆነ? ሰለላሁ ዐለይሂ ወሰለም እዕመሉ ስሩ ፈኩሉን እያንዳንዱም ሙየሰሩን የተገራ ነው ሊማ ኹሊቀ ለህ ለተፈጠረለት ነገር። ስለዚህ ለሁላችንም ምን ቆሞብናል? ሁጃ ማስረጃ ቆሞብናል። ሁለተኛ ነጥባችን ነዒሙል አብራር። አልአብራር ማለት ከትረቱ ጣዓ አላህን አብዝተው የሚታዘዙት አላህን ፈሪ የሆኑት ሰዎች ምን ተደግሶላቸዋል በጀነት ላይ። ወሲፋቱሁም ፊ ዱንያ እዚህ ምድር ላይ ያሉስ ምን ይመስላሉ? መታወቂያ አላቸው ወይ አላህ የሚፈሩ ሰዎች? አዎ አላቸው። ምን ይመስላል የነሱ ስራ? ያንን ምን እንድናደርግ ኮፒ አድርገን እንድንሰራ። ይሄን የሰራ ሰው የሚቀጥለው ዓለም ላይ ምን ያጋጥመዋል? ቃለ አላሁ ተዓላ ثم يبين الله سبحانه حال الاتقياء አላህን ፈሪ የሆኑ ሰዎችን እኮ ባህሪያቸውን አላህ ሊጠቅስ ነው እንዲህ ሲል ኢነል አብራራ አላህን ፈሪ የሆኑት ሰዎች እኮ የሽረቡን ይጠጣሉ ሚን ካእሲን ከመጠጥ ካነ ሚዛጁሃ ካፉራ ካፉር የተባለ መልካም ሽታ ያለውን ሽቶ የተደባለቀበትን መጠጥ እኮ የሚቀጥለው ዓለም ላይ ይጠጡታል። አይነን ምንጮች ተዘጋጅተውላቸዋል የማያልቁ የሆኑ የሽረቡ ቢሃ ሚጠጡባት የሆነች ዒባዱላህ እዚህ ምድር ላይ እውነተኛ የአላህ ባሪያዎች የነበሩት ዩፈጅሩነሃ ተፍጂራ ወደ ፈለጉበት ቦታ ደግሞ እቺ ምንጭ ያዘዋውሯታል። ያልቅብኛልን ብለው አይፈሩም። ወደዚህ ሲያረጓት ወደዚህ ትዞራለች፣ ወደዚህ ሲያረጓት እኮ ወደዚህ ትዞራለች። ይሄ የተዘጋጀው ጀነት ለሚገቡ ሰዎች በጠቅላላ ነው፣ ለማናቸውም አያልቅባቸውም። ወመስተሐቁ ነገር ግን ይሄን እኮ አልተገቡም ኢላ ቢሲፋቲን ዐዚማ ታላላቅ የሆኑ ባህሪዎችን እኮ እዚህ ምድር ላይ ስለተላበሱ ነው ይሄንን የጀነት መጠጥ ይጠጡ የተባለው። ያዙልኝ እንግዲህ ልቆጥር ነው። አንደኛ ዩፉነ ቢነድር ለአላህ የገቡትን ስለት እኮ ይሞላሉ። ለአላህ የገቡትን ስለት ይሞላሉ። በሸሪዓችን ስለት የተወደደ ነገር አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ስለት አላህ የስስታምን ሰው ብር የሚያወጣበት ነው አሉ። አንድ የአላህ ባሪያ ከአላህ ጋር ውድ ግንኙነት ካለው አላህ ሆይ አድርግልኝ ይላል። ካደረገለት በኋላ ምን ያደርጋል? ጌታዬ ሆይ አመሰግንሃለሁ፣ ይሄው በሪያ ርጄ ላበላ ነው፣ አመሰግንሃለሁ፣ ሐጅ ሊሄድ ነው፣ ዑምራ ሊሄድ ነው፣ ይሄን ያህሉን ብሬን በአንተ መንገድ ላይ ላወጣ ነው የሚባለው እንጂ ነቢዩ እንዳሉት ሰለላሁ ዐለይሂ ወሰለም ስስታም የሆነ ሰው ምን ያደርጋል? አላህ ሆይ ከሀገር ውስጥ ገቢ ካስመለጥከኝ የዘንድሮውን የ2017ን ኦዲት ካስመለጥከኝ በሬ አርዳለው አይባልም። ለምን? ሊያስመልጥህ እንደሚችል መጀመሪያ በልብህ ላይ ትልቅ የቂን ይኑርህ። በአግባቡ ስራ ካደረገልህ በኋላ ደግሞ አንተ በተራህ ለሌሎች ምስኪኖች ታወጣለህ። ይሄ ነው ትክክለኛው እስልምና። አብዛኛውን ጊዜ ግን እኛ የሰው ልጆች ስንባል አላህን ቃሉን የሚረሳ ይመስል አላህ ሆይ አንተ ይሄን አድርግልን፣ ይሄን እናደርግልሃለን እንልና ከጊዜ በኋላ እሱ ሲያደርግልን ከአለም የኩም ቢልአምስ ከዚህ በፊት እንዳልነበረ አድርገን እንረሳዋለን። አማኞችን አማኝ ካሰኛቸው ተግባር ውስጥ ዩፉነ ይሞላሉ፣ ቢነድሪ ስለታቸውን ይሞላሉ፣ ወየኻፉን ይፈራሉ፣ ደግሞ የውመን ቀንን እኮ ይፈራሉ፣ ካነ ሸሩሁ ሙስተጢራ የቀኑ መከራ በጣም ግልጽ የወጣ ከማ ቃለ ሰለላሁ ዐለይሂ ወሰለም የቅያማ ቀንን መከራ ሲጠቅሱ ምን አሉ? ወንድ ልጅም ሴት ልጅም ከቀብር ውስጥ ሲወጡ ራቁታቸውን በባዶ እግር ሳይገረዙ ይወጣሉ አሉ። አይሻ ጠየቀች፣ የምእመናን እናት ወንድና ሴት ሊተያዩ ነው ወይ አለች። እሳቸው አሉ ያን ቀን ከጉዳዩ ክብደት የተነሳ ወንድ ልጅ ሴት ልጅ፣ ሴት ልጅ ወንድ ልጅ የሚያይበት ቀን አይደለም አሉ። በሌላ ሐዲት ነቢዩ ምን አሉ? የሰው ልጆች እንደ ወንጀላቸው ግማሹ ባቱ ድረስ፣ ግማሹ መታጠቂያው ድረስ፣ ግማሹ የጆሮ ግማሽ ድረስ በላብ ይጥለቀለቃል አሉ። እነዚህ የአላህ ባሪያዎች ሁሌ ያን ቀን ይፈሩታል። ጌታችን ሆይ በዛ ቀን እንዳታዋርደን ይሉታል። ከማ ቃለ ኢብራሂም ዓለይሂ ሰላም ወላ ቱኽዚኒ የውመ ዩብዓቱን ጌታዬ ሆይ እባክህ ሰው ልጆች በጠቅላላ ራቁታቸውን በባዶ እግር ሳይገረዙ በሚቀሰቀሱበት ቀን እንዳታዋርደን ይሉት ነበር። ስለዚህ የእውነተኛ አማኝ ባህሪ ያንን ቀን ይፈራል። ሶስተኛስ ወዩጥዒሙነ ጣዓም ድሆችን ደግሞ ያበላሉ እኮ አላ ሁቢሂ እነሱ ራሳቸው ያንን ምግብ ፈላጊ ከመሆናቸው ጋር ከኔ አንተ ትብስ ይላሉ። ማንን ምሳሌ ይመስል? የመዲና ሰዎችን ይመስል
ለራሳቸው ደሃ ናቸው። አገራቸውን ነው አመቻችተው ለነብዩ ሙሐመድ ሰለላሁ ዐለይሂ ወሰለምና ለሷሃባዎቹ ኑልን ያሉት። ሚበላውም አልነበራቸው፣ ሚጠጣውም አልነበራቸው። ከኔ ግን አንተ ትብስ፣ ከኔ ግን ስደተኞቹ ይብሳሉ እያሉ ይሰጡ ነበር። አላህ ምን አለ? ወዩጥዒሙነ ጣዓመ ምግብን እኮ ያበሉ ያጠጡ ነበር እዚህ ምድር ላይ አላ ሑቢሂ እነሱ ራሳቸው ፈላጊና ያንን ምግብ ወዳጅ ከመሆናቸው ጋር ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ አንድ እንግዳ መጣ። ነቢዩ ሰለላሁ ዐለይሂ ወሰለም 9 ሚስቶቻቸው ጋር በየተራ እስላኩ። እንግዳ አለኝ ምን የሚበላ አላችሁ አሏቸው። 9 ሚስቶች ምንም የሚበላ ነገር የለም ብለው መለሱ። ነቢዩ ሰለላሁ ዐለይሂ ወሰለም ማን ነው የዛሬ እንግዳ የሚያስተናግድልኝ አሉ። ከመዲና ሰዎች አንዱ እኔ ያስተናግድልዎታለሁ አለ። እንግዳውን ይዞ ወደ ቤቱ ሄደ። ቤቱ ሲገባ ለሚስቱ ጠየቃት። ምን አለን የሚበላ? እኔና ልጆችህ ብቻ ምንበላው እንጂ የለንም። ልጆቹን አስተኛቸው አላት በባዶ ሆድ። መብራቱንም አጥፊው አላት። ለእንግዳው ምግቡ ይቅረብለት አለ። እኛም እንደሚበላ ሰው አስመስለን አፋችንን እናንቀሳቀሳለን እሱ እስኪጠግብ ድረስ ይብላል። ይሄን ተግባራቸው ነው አላህ የወደደላቸው። በጨለማ ተሰራህ ጨለማም ቀንም እሱ ዘንድ እኩል የሆነው ጌታ ይሄን ስራ ወደደላቸው። በነገታው ነቢዩ ሰለላሁ ዐለይሂ ወሰለም ጋር ይህ ሷሃባ ሲመጣ መለኮታዊ ራእይ ማይለያቸው ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉት? ትላንት ማታ በሰራችሁት ስራ አላህ ስቋል አሉት። እሳቸው ራሱ አላዩም ቦታው ላይ ምን እንደተሰራ። በመለኮታዊ ራእይ ወርዶላቸው ነው። አማኞችን አማኝ ከሚያሰኛቸው ጉዳይ ውስጥ ለራሳቸው 100 ብር ኪሳቸው ውስጥ ይዘው 100 ብር በዚህ ጊዜ አንድ ቦታ አድርሳ ትመልሳለች? ባለንበት ዘመን ትመልሳለች? ወንድሞቼ አትመልስም። እኔ ጦር ኃይሎች ድረስ በእግሬ በሄድና ዳቦ በሻሂ ያልኩትን ትቼ አንድ ዳቦ በበላ ይሻለኛል፣ እቺ ሴትዮ ልጆቿን ይዛ ነው ቁጭ ያለችው ብላ ከ100 ብሩ ላይ 20ውን ስትሰጥ እንዳትረሳ ውለታ ከፋይ ጌታ አለ። እኔ ጀነት ውስጥ ሲጠጣ የሚያጠግብ የሆነ መጠጥ ማጠጣቸው እነሱ ድሆችን የሚያበሉ ራሳቸው ድሃ የሆኑት ነዋል። ወዩጥዒሙነ ጣዓመ አላ ሑቢሂ ራሳቸው ፈላጊ ከመሆናቸውም ጋር ምስኪኖችን ወየቲመን አባት የሌላቸውን ወአሲራ የጦር ምርኮኞችን ከዛም ደግሞ አብልተው ይላሉ ኢነማ ኑጥዒሙኩም እኛ እኮ የምናበላችሁ ሊወጅሂላህ የአላህን ፊት ፈልገን እንጂ ሌላ አይደለም። ላ ኑሪዱ ሚንኩም ከእናንተ እኮ አንፈልግም ጀዛአን አጸፋው እንዲመለስልን ወላ ሽኩራ እንድታመሰግኑን ፈልገን እኮ አይደለም። ይህንን ስራ የሰራ ነው ኢኽላስ ይባላል። ይሄ ለአላህ ሲሉ ስራ ማጥራት። ቀጠሉና ምን ይላሉ እነዚህ አማኞች? ኢና ነኻፉ ዛሬ እዚህ ምድር ላይ ገንዘባችንን የምናወጣው ጊዜያችንን የምንሰጠው ከወንጀል ምንርቀው መልካም ምንሰራው እኮ ኢና ነኻፉ እኛ እኮ እንፈራለን ሚን ረቢና ከጌታችን የውመን ቀንን አዘጋጅቷል። ያችን ቀን እንፈራለን። ምን አይነትን ቀን? የውመን ቀን እኮ ናት አቡሰን ቀምጠሪራ ፊትን ከመከራ የተነሳ ምታከስልና ምታጠቁር የሆነችን ቀን እንፈራታለን። ለዛ ነው ገንዘባችን የምንለግዘው አሉ። ጀዛኡ ሶብሪ የትዕግስት ውጤቱ ምንድነው? ሲጀምር ትዕግስት ምንድነው? የአላህ ባሪያዎች ሆይ ትዕግስት ለ3 ይከፈላል። አብዛኛዎቻችን እቺን ምስኪን እናት ይዋት ልጇ ሞቶባት እኮ ታገሰች እንላለን። ከሱ በላይ ሌላ ትዕግስት ደግሞ አለ። ከሱም በላይ ሌላ ትዕግስት አለ። ደረጃው ይሄን ይመስላል። አንደኛ አላህን መታዘዝ፣ አላህን ማምለክ ትልቁ ትዕግስት ማለት እሱ ነው። ለዛ ነው ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም አላህ ምን ያላቸው? ወዕቡድ ረበከ ሐታ የእትየከል የቂን ቁርጧ ሞት እስክትመጣህ ድረስ አምላክህን ጌታህን ተገዛው። ሁለተኛ ወንጀልን መተው ትዕግስት ይፈልጋል። ስንት ወንድሞቻችን አሉ የሉ ከሲጋራ ሙልጭ ብለው መውጣት ያቃታቸው። ተው ወንድሜ ስትለው በፊት ድፍን ፓኮ ነበር ማጨሰው፣ አሁን እኮ 15 ነው ማጨሰው የሚሉ። ወንጀል የሚተወው ላላህ ሲባል ነው። ጥርግ ተብሎ ነው የሚወጣው። በሳምንት አንዴ ብቻ እኮ ነው ምቅመው የሚባል ነገር የለም። ከዓመት እስከ ዓመት ልትቅም አይገባም። ረመዳን ሲሆን እኮ ፊልም ተዋለው፣ ዓመቱን ሙሉ ተወው ወንድሜ። ወንጀልን መተው ራሱ ትዕግስት ይፈልጋል። ሶስተኛስ ከሰማይ የወረደው ትእዛዝ ምድር ላይ ያለን ሰዎች ወጥ አርገን መቀበል እንጂ ብንነጫነጭ አንመልሰውም ወደ ላይ። ብንነጫነጭ አንመልሰውም ወደ ላይ። ኢማሙ ሷቢሪን የታጋሾች ቁንጮ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አላህ 7 ልጅ ሰጣቸው። 6ቱንም አይናቸው እያየ ወሰደባቸው። ያውም የመካ ሙሽሪኮች ምን እያሉ
የመሐመድ ጉዳይ አያሳስባችሁ፣ ዘረ ቆራጣ ነው፣ ከጥቂት ጊዜ በኋላ እሱም ሞቶ እንገላገለዋለን እያሉ በምላሳቸው ሁሉ አዛ ያርጓቸው። መጨረሻ የሞተባቸው ኢብራሂም የሚባለው ልጃቸው ነው። እጃቸው ላይ ይዘውት አይናቸው እንባ አፈሰሰች። ምን አሉ? ኢብራሂም ሆይ እንወድሃለን፣ አላህ የሚወደውን ቃል እንጂ ሌላ አንተነፍስም። ዛሬ የጉራጌ ለቅሶ ይውልኝ ከደጅ ይመጣል። እዮ ብድግ ቁጭ በቂት ዲስክ ካልሰበርኩ ማለት ነው። ሰውየው ሄዷል፣ አይመልሱትም። የአማራን ሰርግ ታያለህ። አወይ ድሌ፣ ለማን ጥለኸኝ ትሄድ? ለአላህ ነዋ። ለማን ይተዋል ሰው? ወአንተ ኸይሩል ዋሪቲን፣ ታላቁ በላጭ ወራሽ አላህ ነው። እምባም ማፍሰስ ግን አልተከለከለም። ነቢዩ የሴት ልጃቸው ልጅ ሲሞት ከአይናቸው እምባ ፈሰሰ። እርሶም ያለቅሳሉ ወይ ሲባሉ ነአም አዎን አሉ። እቺ እኮ እዝነት ናት፣ አላህ አዛኝ ባሪያው ልብ ውስጥ ያስቀምጣታል። ሰው ሞቶ እምባው አላወጣም አይባልም፣ እምባው ይወጣል። ትርፍ ቃል ግን የለም። ኢና ሊላሂ ወኢና ኢለይሂ ራጂዑን። ትልቅ ቃል ኢና ሊላህ፣ በሰማይም በምድርም ያለ በጠቅላላ የአላህ ነው። ወኢና ኢለይሂ፣ እኛም እኮ ወደሱ ራጂዑን ተመላሾች ነን። 4 ነጥብ። ጸጉር መንጨት፣ ጭራሽ ደግሞ ሁለተኛ ሞት በአንድ ዓመት ውስጥ ከመጣ ምን እየተባለ ነው? እዚህ ቤትማ የገባ ጉድ አለ፣ አዋቂ ቤት እንሂድ። አባም የመጀመሪያውም ልጃችን እንዴት በአንድ ዓመት ውስጥ ይሞታሉ እያሉ ጠንቋይ ቤት መሄዱ ሰዎች አሉ። አላህ የጻፋት ትፈጸማለች። ወለው ኩንቱም ፊ ቡሩጂን ሙሸየዳ፣ አለ የሚባል ቤተ መንግሥት ህንፃ ውስጥ ብትሆኑ መለኩል መውት ሄዶ ነብሳችሁን ያወጣዋል። አላህ የወደደ ቀን፣ አላህ የፈረደ ቀን እንጂ ጠንቋይ ቤት መሄድም አይገባም። ኸይር ጀዛኡ ሶብሪ፣ የትዕግሥት ምንዳው። እዕለሙ አዩሃ ልሙእሚኑን አነ ጀዛአ ሃኡላኢ ልአብራር ካነ ቢማ ሶበሩ። በመታገሳቸው ምክንያት አላህ ምን ሰጣቸው? እነሱ መጠንቀቅ ያለባቸውን ተጠነቀቁ። አንደኛ ፈወቃሁሙላህ፣ አላህም እኮ ጠበቃቸው። ሸረ ዛሊከ ልየውም፣ እነሱ የፈሩትን የዛ የሸረኛው የመከረኛውን ቀን ጠበቃቸው። ወለቃሁም፣ ለገሳቸው። ነድረተን፣ ፊታቸው እንዲያበራ አደረገላቸው። እነዛኛዎቹን ፊታቸውን አጠቆረባቸው፣ አማኞቹ ግን ፊታቸውን አቀላላቸው። ወሱሩረን፣ ልቦቻቸው በጣም እንዲደሰቱ አደረጋቸው። ያን ደስታ አላህ የጀነት ሰዎች ይበለን። እዛ ተገብቶ እንጂ ነቢዩ እንዳሉት ሰለላሁ ዐለይሂ ወሰለም በምድር ላይም ሊገኝ አይችልም። ሐታ ጀነት ላይ ያቺ ክስተት እስክትከሰት ድረስ እዛ ደረጃ መደሰት አይቻልም። ማናት ያቺ ደስታ? ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ። የጀነት ሰዎች ጀነት ከገቡ በኋላ አላህ ይጠራቸዋል። ለበይክ ይሉታል። ጌታችን ሆይ አቤት ይሉታል። አቤት ከማለት በኋላ አቤት ብለናል፣ መርሃባ ይሉታል። ሀል ረዲቱም፣ ወደዳችሁን ይላቸዋል። በሌላ ሐዲት ማዛ አዚዱኩም፣ ምን ልጨምርላችሁ ይላቸዋል። የእነሱ መልስ ምን ይሆናል? አላህ ከጀነት ሰዎች ያደርገን። አለም ቱበይድ ውጁሃና፣ ፊቶቻችንን አላበራህልን? ምን የእሳት ሰዎች ፊት ሲጨማደድ ሲከስል። አለም ቱድኺልነ ልጀና፣ ጀነት አላስገባህንም? ምን ይሉታል? ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ፈየክሽፉ አልሂጃብ፣ ግርዶውን ያነሳዋል። እሱም በማየት በደስታ ይበራሉ። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ፈማ ኡዕጡ ሸይአን አፍደለ ሚን ሃዛ፣ ይሄን የመሰለ አልተሰጡም፣ ሊሰጡም አይችሉም። ትልቁ የጀነት ጸጋ ማለት የአላህን ፊት ማየት ነው። አላህን ከሚያዩት ያድርገን። ወጀዛሁም፣ ምንዳቸው ቢማ ሶበሩ፣ በመታገሳቸው የተነሳ እኮ ነው። ጀነተን ወሐሪራ፣ ጀነት ውስጥ ይገባሉ። እዚህ ምድር ላይ በወንድ ልጅ ላይ ክልክል የነበረው ሐር ልብስ አላህ ያለብሳቸዋል። ለሙስሊም ወንዶች ሐር ልብስ እዚህ ምድር ላይ መልበስ ተከልክሏል። ጀነት ላይ የመጀመሪያው ልብሳቸው ሐር ይባላል። አላህ ያልብሰን፣ አላህ ያልብሰን። መልበስ ትልቅ ጸጋ መሆኑን ካወክ መልበሱ ትልቅ መሆኑ ይገባሃል። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የሰው ልጆች ሁሉ ራቁታቸውን ሲቀሰቀሱ አላህ ከሰው ልጆች ሁሉ መጀመሪያ ልብስ የሚያለብሰው ለኢብራሂም ነው ዐለይሂ ሰላም። ምንኛ ውድ ሰው ቢሆን ነው ከሰው ሁሉ መርጦ ልብስ ያለበሰው ከራቁቱ በኋላ። የሰው ልጆችም ሐር ይለብሳሉ ጀነት ገብተው። ከዛስ ሙተኪኢን፣ የተደገፉ ሲሆኑ ፊሃ፣ በሷ በጀነት ውስጥ አለል አራኢኪ፣ መደገፊያ ባላቸው ትልልቅ አልጋዎች። ላ የረውነ ፊሃ፣
ጀነት ውስጥ እኮ በፍጹም አያዩ ሸምሰን ፀሐይን አያዩዋትም። ስራዋን ጨርሳለች፣ ጀሃነም ውስጥ ትወረወራለች። ሞቀኝ የሚባል ነገር ጀነት ውስጥ የለም። ወላ ዘምሃሪራ በረደኝም የሚባል ነገር የለም። ወዳንየተን ዐለይሂም ዚላሉሃ የጀነት ጥላዎች በጠቅላላ ደግሞ ይቀርባሉ። ወዙሊለት ቁጡፉሃ ተዝሊላ መብላት ለፈለገ ሰው ቁጭ ካለ የሚበላው ፍራፍሬ ዝቅ ይላል፣ ከቆመ ፍራፍሬው ራሱ ይቆማል። ቁጡፉሃ ዳንያ የጀነት ፍራፍሬዎች ለሚሻው ለፈለገው ሰው እሱ በሚፈልገው መልክ ቢተኛ ከስሩ ይመጡለታል። ያላህ ባሪያዎች ሆይ የጀነትን ጸጋ አስመልክቶ ስሙ እንጂ የሚመሳሰለው በጭንቅላቱ እንኳን መቅረጽ አይቻል። ማስረጃ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ማላ አይኑን ረአት ወላ ኡዙኑን ሰሚዐት ወላ ኸጠረ ዐላ ቀልቢ በሸሪን አይን አይቶት ማያቅ ወላ በህልም ጆሮ ሰምቶት ማያውቅ ሐቂቃውም ማለት ነው በልብ ላይ ውል ብሎ ማያቅ ድግስ የሚቀጥለው ዓለም ላይ ተዘጋጅቷል። ያን ድግስ ከሚቃመሱት ሰዎች አላህ ያድርገን። ወዩጣፉ ዐለይሂም በእነሱ ላይ ደግሞ ይዞራል ሊያስተናግዷቸው ቢአንየቲን በዕቃዎች ሚን ፊደቲን ወአክዋቢን ካነት ቀዋሪራ አላሁ አክበር ጥርት ያሉ መጠጫ ብርጭቆዎች ከብር የተሰሩ ይዞሩባቸዋል። በእነሱ ላይ አስተናጋጆች እያዞሩ ቀዋሪረ ሚን ፊደቲን ቀደሩሃ ተቅዲራ ምትጠጣው ደግሞ እንዳትባክን ሁሉ ሰው የሚፈልገውን አስተናጋጆቹ ያውቃሉ ምን ያህል መቀዳት እንዳለበት። ወዩስቀውነ ፊሃ በዛ ውስጥ እኮ ይጠጣሉ ካእሰን ወይንን ካነ ሚዛጁሃ ዘንጀቢላ ዝንጅብል የተደባለቀበትን ወይን እኮ እንዲጠጡ ይደረጋል። አይነን ፊሃ ቱሰማ ሰልሰቢላ ጀነት ውስጥ ደግሞ ምንጫለች ሰልሰቢል ምትባል። ወየጡፉ ዐለይሂም በእነሱ ላይ ደግሞ ሊያስተናግዷቸው እኮ ይዞራሉ ዊልዳኑን ህፃን ልጆች ደግሞ አስተናጋጆች ይሆናሉ። ሙኸለዱን እነዛ ህፃን ልጆች ሞት ማያውቃቸው። ኢዛ ረአይተሁም ስትመለከታቸው ህፃኖቹን ሐሲብተሁም ትገምታለህ ጀነት ገብተህ ሉዕሉአን መንሱራ የተበተኑ ሉሎች ናቸው ብለህ ከቁጥራቸው ብዛት ታያለህ። አላህ ግን ያዘጋጃቸው የጀነት ሰዎችን ለማስተናገድ ነው። ወኢዛ ረአይተ ጀነት ውስጥ ባየህ ጊዜ ثم ረአይተ እዚያ ቦታ ጀነት ውስጥ ስትመለከት ነዒመን የጸጋ ማዕትን ታያለህ ተቆጥሮ ማያልቅ። ወሙልከን ከቢራ ትልቅ የሆነን የአላህን ስልጣንም ታያለህ። ዓሊየሁም በእነሱ ላይ እኮ በጀነት ሰዎች ላይ ይደረብባቸዋል። ቲያቡን ልብስ ሱንዱሲም ኹድሩን አረንጓዴ የሆነ ሐር ልብስ እኮ ይለበሳሉ። ወኢስተብረቁን ወሁሉ አሳዊረ ሚን ፊደቲን ወሰቃሁም ረብሁም ሸራበን ጠሁራ የእጅ አልቦ ይደረግላቸዋል። ሚጠጣ መጠጥ ይዘጋጅላቸዋል። ይሄ ሁሉ ደግሞ የተዘጋጀው ከማን ነው? ወሰቃሁም ረብሁም ጌታቸው ያጠጣቸዋል። ሸራበን ጠሁራ ያማረ መጠጥን ያጠጣቸዋል። ይሄ ሁሉ ግን ኢነ ሃዛ ይህ ሁሉ እኮ ካነ ለኩም እናንተ የሰው ልጆች ሆይ ከፍትወት ጠብታ የተገኛችሁት ጀዛአን ደሞዝ ሲሆን ተከፈላችሁት። ምን ሲሆን ወንድሞቼ? ደሞዝ ሲሆን። ወካነ ሳዕዩኩም እዚህ ምድር ላይ ከእናታችሁ ሆድ ወጣችሁ ከጉርምስና ዕድሜ ጀምሮ እስክትሞቱ ቀን ድረስ የሰራችሁት ሥራ መሽኩረን አላህ ዘንድ ተወዶላችሁ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ስንት ሰው አለ ዕድሜው ረዝሞ ሥራው ይከፋል። ሌላ ሰው ደግሞ አለ ማንን ይመስል? የመዲናው ሰዓድን ይመስል በ36 ዓመቱ እስልምናን ተቀበለ፣ በ41 ዓመቱ ሞተ። ስንት ዓመት በእስልምና ላይ ኖረ? 5 ወይ 6። ቆሰለ። ነቢዩ ዘንድ በጣም ውድ ባሪያ ስለነበር ቤቱ እየሄዱ ሲጠይቁ መንገዱ ረዝሞባቸው መስጂድ ውስጥ ድንኳን ስሩልኛል። ምን እንዲሆን? ዑለማዎች ምን ይላሉ? ይሄን ይዘው የሰው ደም አይነጅስም፣ ቢነጅስ ኖሮ የሰዓት ደም መስጂዱን በነጀሰው ነበር አሉ። ጅብሪል ምን አላቸው? ባልደረባህ ሞተ አላቸው። ከሰማይ ቤት 70 ሺህ መላኢካ ወረደ እሱን ለመቅበር አላቸው። 6 ዓመት በእስልምና ላይ የኖረውን ሰው እንደኛ 50 ዓመት የኖረውን አይደለም፣ 6 ዓመት በእስልምና ላይ የኖረው ሰው አላህ በሚፈልገው መልክ ኖረ። ከዛስ ምን ተከሰተ? የአላህ ትልቁ ፍጡር አርሽ ተንቀጠቀጠለት። አድሩሱል ሙስተፋደቱ ሚነል ኹጥበቲ አልኡላ ከመጀመሪያው ኹጥባ ምን እንማራለን? አንደኛ አተዋዱዕ የሰው ልጅ ሊተናነስ ይገባዋል። መን አረፈ አነሁ ካነ አደመን ምንም ያልነበረ የፍትወት ጠብታ የነበረ መሆኑን ያወቀ ሰው ላ የተከበሩ በፍጹም ሊኮራ አይገባውም አላ ኻሊቂህ በጌታው ላይ
ኩራት ማለት ምን ማለት ነው? ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸው ተረጎሙት። አንደኛ ሐቅ ሲመጣልን ሐቁን አልቀበልም ብለን መገፍተር፣ ይሄ ኩራት ነው። ሁለተኛ ሰዎችን እንደዚህ በአይን ቂጥ ማየት። ምን ያቃለ ሰገጠኝ የወረደ ትላንት እኮ ነው ከክፍለ ሀገር የመጣው ፋራኖስ አያቅማልናችሁስ? ይሄ ምን ይባላል? እኔ ትልቅ ነኝ እነንትና ትንሽ ናቸው ማለት ነው የሚያስይዘው። ይሄ በነቢዩ ትርጉም መሰረት ምን ተሰጠው? ኩራት ተባለ። ራሳቸው ምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም? ኩራተኛ ሰው ጀነት አይገባም አሉ። በተለይ አደራ ሰው መናቅ የሚባለውን ነገር አደራ ሐቅ ሲመጣልን ከማንም ይምጣ ምን ያውቃሉ እነዚህ አንቀበልም ከማለት የቂያማ ቀን እሳት ነው የሚያጋጥመን። ሁለተኛ አልኢኽላስ ስራን ለአላህ ማጥራት። አልዓመሉ ሊወጅሂላሂ ዱነ ጠለቢ ተናእ ሁወ ሚፍታሁል ቀቡል። አላህ ዘንድ ስራ ተቀባይነት እንዲኖረው ከዋና መስፈርቶች ውስጥ ይዩልኝ ይስሙልኝ ሳይገባበት ለአላህ ብቻ መስራት ነው። ሶስተኛ አርሕመቱ አዛኝነት። ኢጥዓሙል ሙህታጅ የሚፈልጉ ሰዎችን መመገብ። ምስኪነን ወየቲመን ወአሲራ ሁወ ጀውሀሩል ኢማን። የእምነት ነጸብራቅ እኮ ነው። ውስጡ ኢማን ያለው ሰው ነው ከሱ ያነሱ ሰዎችን የሚቀልበው። ሶስተኛ ሲላሁ ሰብር የትዕግስት መሳሪያነት። አሰብሩ አላ ሁክሚላሂ ወብትላኢሂ ሁወ ሰቢሉ ነጃት። በአላህ መንገድ ላይ መታገስ እኮ እሱ ነው አንድም ባሪያ በሁለት ሀገር ለስኬት የሚያበቃው። ቃለ አላሁ ተዓላ ኢነማ ይወፋ ሳቢሩና አጅረሁም ቢገይሪ ሂሳብ። እነዚያ ለአላህ ሲሉ የታገሱት ሰዎች አላሁ ስብሓነሁ ወተዓላ ጀነት ያለምንም ምርመራ ያስገባቸዋል አለ። አራተኛ ነጥብ ዐዘመቱል ጀዛእ የደሞዝ ትልቅነት ምን ይመስላል? አላሁ ዩካፊ ሰብር ለታጋሾች እኮ አላህ ይመነዳል። ቢኒዓሚን ላ ይንፈድ በፍጹም በማይወገድ በሆነ ልግስና እኮ ይለግሳቸዋል። ወሙልኪን ከቢራ አቁሉ ቀውሊ ሃዛ ወአስተግፊሩላህ አልዓዚም ሊ ወለኩም ፈስተግፊሩሁ ኢነሁ ሁወል ገፉሩ ረሂም። الحمد لله حمدا كثيرا والصلاة والسلام على رسول الله. الوصية بالثبات بصنات لي الله أدرى بنونال بزي مهراف لي منهج الثبات والذكر بالله دين لي مصنات الله اندمو أبزتو موسات يالله باريوچو سنتنا سنت مكرا بهيوتاችን በዲንም ይሁን በዱንያ እያጋጠመን ነው አይደለም ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ተዓረፍ ኢለላሂ ፊረኻ ያዕሪፍከ ፊሽዳ። ጌታህን በሰላሙ ጊዜ ተዋወቀው በመከራው ጊዜ እሱ ይደርስልሃል። አንድ ነቢዩላህ ዩኑስ ዐለይሂ ሰላም ባህር ውስጥ ተወርውረው አሳ ነባሪ ሆድ ውስጥ ሆነው ላኢላሃ ኢላ አንተ ሱብሓነክ ኢኒ ኩንቱ ሚነ ዛሊሚን አሉ። ላኢላሃ ኢላ አንት ከአንተ ውጭ እኮ በሐቅ የሚመለክ አምላክ የለም። ሱብሓነክ ጥራቻ ይገባ። ኢኒ ኩንቱ እኔ እኮ ነበርኩኝ ሚነ ዛሊሚን ነፍሴን ከበደሉት ውስጥ። አላህ በምን ሰበብ ከአሳ ነባሪ ሆድ ውስጥ እንዳወጣቸው ሲናገር ምን አለ? ፈለውላ አነሁ ካነ ሚነል ሙሰቢሒን ለለቢተ ፊ በጥኒሂ ኢላ የውም ዩብዓሱን። ልተርጉምላችሁ ወንድሞቼ። ፈለውላ ነቢዩላህ ዩኑስ እኮ አነሁ ካን ባይሆን ኖሮ ሚነል ሙሰቢሒን በሰላሙ ጊዜ እኛን ከሚለምኑት ከሚያጠሩት ባይሆን ኖሮ እኮ ለለቢተ ይከርም ነበር ፊ በጥኒሂ አሳ ነባሪው ሆድ ውስጥ ኢላ የውም ዩብዓሱን እስከ ቅያማ ቀን ድረስ አሳ ነባሪ ሆድ ውስጥ ይሆን ነበር። ዒባደላህ አላህን ከማውሳት ውጭ ምን አለ? እሺ እሱ ምን ሲል መከረን? ثم يوجه الله ነቢያህ ነቢዩን እኮ አላህ ጠቆማቸው ወኡመተህ ህዝባቸውንም ሊጠሪቂ ትክክለኛውን መንገድ። አንደኛ ኢና ነሕኑ አለ እኛ እኮ ነዘልና ዓለይከ ባንተ ላይ አውርደናል አልቁርአነ ቁርአንን አውርደናል ተንዚላ ማውረድን አውርደነዋል። ፈስቢር ታገስ ሊሑክሚ ረቢከ ለጌታህ ፍርድ ወላ ቱጢዕ አትታዘዝ ሚንሁም ከነዚህ ከሃዲያን አቲመን ወንጀለኞችን አው ከፉራ ከሃዲ የሆኑትንም ወዝኩር እስመ ረቢክ የጌታህን ስም አውሳው። አላህ አርረሕማን አርረሒም አልመሊክ አልቁዱስ አሰላም አልዓዚዝ አልጀባር አልሐኪም ያ ሐዩ ያ ቀዩሙ ያ ዘልጀላሊ ወልኢክራም ማሊከል ሙልክ እያልክ ስሙን ጥራ። ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ።
لا إله إلا الله وحده لا شريك له له الملك وله الحمد يحيي ويميت وهو على كل شيء قدير سبحان الله وبحمده عدد خلقه ورضا نفسه وزينة عرشه ومداد كلماته إياك أوسو بطوة بماتا بكرة بطوة وأسيلة بماتا وكفل جيزي بكساته ومن الليل بلليت كفل دمو فاسجد له لسو تدفع سوهل بتنيابت أنت مريت لي تدفع وسبحوا أطلعوا ليلا طويلا رجم لليتوچن أطلع كسلفوچ عنده من إلال ماتا ألقى ليلة طبيعي چلمون ساسب تزمي لنيني يكبرو چلمان لا إله إلا الله لا إله إلا الله አሰባችኋት ያቺ ወደ ግርግዳ በኩል ወስደው በቀኝ በኩል የሚያስተኙንን ቤት አስታወሳችኋት ወደ ግርግዳ ወደ ጀርባ ማታዞረዋ ቤት ነብዩ ሰለላሁ ዐለይሂ ወሰለም አስቡት አንድ ወንድ ቢጮ ሚስቱ ትነሳለች አትነሳ ካልጮኸስ በሌሊቱ እያለቀሰ ከተዋደቀስ ምን አለች አይሻ አልጋዬን ዳበሳረኩት አለች ነብዩ የሉም አለች ሰለላሁ ዐለይሂ ወሰለም ጨለማ ነው ሰላቱ አልቀሰቀሳትም እጄን ዳበስ ሳደርጋለች ሁለት እግራቸው የመስጂዱ ክፍል ውስጥ ገብተው ሱጁድ ላይ ሆነው እንዲህ ብለው ይለምኑታል ያለማመን اللهم اني اعوذ برضاك من سخطك ጌታዬ ሆይ በውዴታ ከቁጣህ እንድትጠብቀኝ እለምናለሁ وبمعافاتك من عقوبتك በይቅር ባይነትህ ከቅጣትህ እንድትጠብቀኝ وبك منك ካንተው ባንተው እጠብቃለሁ ተጠግታ ነው የሰማችሁ ወንድሞቼ ተኝታ አልተሰማትም አልጋውም ላይ አልተሰማትም እነዛ እውነተኛዎቹ የኔ ባሪያዎች አለ ያ ታላቁን አገር ሚስጥር የሆነውን ጀነት ያዘጋጀውላቸው አለ ሰው በተኛበት እነሱን የሚያስነሳቸው تتجافى جنوبهم عن المضاجع يدعون ربهم خوفا وطمعا ومما رزقناهم ينفقون فلا تعلم نفس ما أخفي لهم من قرة أعين جزاء بما كانوا يعملون እነዚህ እኔን የሚፈሩኝ ሰዎች አለ ሰው ሁሉ በተኛበት አልጋዎቻቸውን ሸሽተው ይመጣሉ አለ ሰው ከእሳት እንደሚሸሸው ምን ሊያረጉ ሊደፉ በሌሊቱ ሊለምኑኝ አለ አለማመኑ ምን ይመስላል ይከጅላሉ አለ ምን አላህ ሆይ ስሞት ስፈራገጥ እባክህ ያቺ ውድ ቃል በሰላም ምትወጣ አድርጋት አስቡት ከብት ስናርድ ልክ ገመዱ ሲፈታለት ምንድነው የሚያደርገው አንድ እግሩ ከአንድ እግሩ ይላተማል አይላተምም ወንድሞቼ ጭንቅላቱን አንስቶ ዘላለም አርጎ ማያውቀውን ቴስታ ካልጋው ጋር ይጋጫል አላህ ነገረን ሞት ሲመጣ ወልተፈት ይሳቁ ቢሳቅ ታፋችሁ ከታፋችሁ ጋር አንዱ ካንዱ ይላተማል ታለቅሳለ ለሊት ተነስተ ጌታዬ ሆይ ያቺን ቀን ጉዞ ሊጀምር ነው ትወጣለች ወይ እቺ ላ ኢላሃ ኢላላህ እባክህ አንተን እንጂ ሌላ ማንንም አልከጅልም እፈራለሁ በሞት ሰዓት ላይ ሸይጣን እንዳይሸውደኝ እፈራለሁ ቀብር ውስጥ ገብቼ ስጠየቅ ሶስቱን ጥያቄ እንዳልሸነፍ እፈራለሁ ቀብር ጠቦብኝ እንዳይቀር እፈራለሁ ሲራጥን ሲሻገር እባክህ ጌታዬ ዛሬ ድረስልኝ ምጣፍጠውን እንቅልፌን ትቼ ተነስቻለሁ እንዲህ ላሉት ላይ በቃቸው የሌሊቱ መጨረሻ ላይ ደሞ እስትግፋር ይለምኑታል ፊልም ሲያይ እንዳደሩ ሰው ይውልኝ ባህሪ አላህን የሚያምጹት ፓርቲ ቤት ገብተው የሚጨፍሩት ፊታቸው በጠርሙስ ተቀዶ ሲወጡ አላህን ሲገዙ ሲያለቅሱ ያደሩት ፈጅር ሊደርስ ሲል አስተግፊሩላህ እባክህ ጌታዬ ላጓደል ነው ተቀበለን ይሉታል هذا صفاتهم الله ይህን ሲፋ ይስጣል በቀኑ ክፍለ ጊዜ ደግሞ አልጠገቡም ከሳንቲማቸው አውጥተው ይሰጣል አላህ ምን አለ ለነዚህ እኮ አይን አይቶት ጆሮ ሰምቶት ልብ ጠርጥሮት የማያውቀውን ጀነት ደብቄላቸዋለሁ አለ አላህ ከነሱ ያደርጋል ኢነ ሃኡላእ አለ እነዚህ ከሃዲዎች እኮ يحبون العاجلة ዱንያን እኮ ነው የሚፈልጓት ወየዘሩነ ይተዋሉ ወራአሁም ከጀርባቸው የውመን ተቂላ ያን ከባድ ቀን ሳይዘጋጁ ይተውታል نحن خلقناهم እኛ እኮ ነን የፈጠርናቸው ወሸደድና አስረሁም መገጣጠሚያቸውንም ያጠነከርንላቸው እኛ ነን ጉልበት አለን ብለው ቢገምቱም ወኢዛ ሽእና ከፈለግን እኮ በደልናሁም እንቀይራቸዋለን አምሳለሁም የነሱን አምሳያ ሌላ ትውልድ በማምጣት ተብዲላ መቀየርን እንቀይራቸዋለን ኢነ ሃዚህ ተዝኪራ የሰው ልጆች ሆይ
ይሄ እኮ ለእናንተ መገሰጫ ከፍትወት ጠብታ ዝም ብዬ አላስገኘኋችሁ መልእክተኛ ላኩ መጽሐፍ አወረዱ ይሄን ሁሉ ነገር አደረኩኝ ስለዚህ ተገሰጹ ኢነ هذه تذكرة فمن شاء ከልቡ በቁርጠኝነት እኮ የፈለገ اتخذ الى ربه سبيلا ወደ ጌታው ትክክለኛ መንገድ መያዝን ይይዛል ማንን ይመስል ያዙልኝ ይሄን ዲማት የሚባል አንድ ግለሰብ ነበር መካ ለኡምራ ይመጣል ነብዩ ሰለላሁ ዐለይሂ ወሰለም እብድ በሚባሉበት ዘመን እብድ ነው ድግምተኛ ነው ገጣሚ ነው ሰው እንዳያዋራው በሚባልበት ዘመን ወደ ኡምራ ሲመጣ እኛ ዘንድ አንዴ ታመመ መሐመድ የሚባል ያበዳል ይሉታል እሱ ምን አለ ሩቃ ዱዓ አደርግለትና በአላህ ፍቃድ ይሻለዋል አለ እንደሚሻለው ቃሉ ራሱ አስታወሳል ሊሽር እንደመጣ እሱ ራሱ ቃሉ ተናገረ ለነብዩ ዱዓ ላይ ያደርግላቸው እሳቸው እንዲሻላቸው ከዛ ምን አለ ኢንሻአላህ አላህ ከፈቀደ ያሽረዋል መጣ ሊያወራቸው ታመሃል አሉኝ ሩቃ ላርግልህና አላህ ሊያሽርህ ይችላል አላቸው ማን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጨረስካሉት ጨረስኩ አለ ኢነል ሐምደሊላህ نحمده ونستعينه ونستغفره ونعوذ بالله من شرور انفسنا ومن سيئات اعمالنا ብለው ሲቀሩበት ምን አለ እኔ አለ ድግምትንም አቃለሁ እብደትንም አቃለሁ ጥንቆላንም አቃለሁ እንዲህ አይነት ነገር ሰምቼ አላቀም ምን ላርጋላቸው እስልምናን ተቀበላሉት እጁን ሰጣቸው ቃል ተጋባና ምን አለ ለኔ ብቻ አይደለም እስልምናን መቀበሉት ለጎሳዎቼ ጭምር ነው አለ ጎሳዎቼን ሄጄ ላስልምልዎት አለ ከዚህ ምን ያዝነ ቁርጥ አድርገው ወደ አላህ መቅረብ የፈለጉ ሰዎች እውነተኛውን ስንቅ ይዙታል ወማ ተሻኡን እናንተ እኮ አንድ ነገር አትሹም አትፈልጉም ኢላ አየሻ አላህ ከሻ በኋላ ቢሆን እንጂ ኢነላህ ካነ ዓሊመን ሐኪማ አላህ እኮ አዋቂና ጥበበኛ ጌታ ነው ይድኺሉ አላህ ያስገባል ይድኺሉ መየሻ አላህ የፈለገውን እኮ ያስገባል ፊ ረሕመቲህ እዝነቱ ውስጥ አላህ ያስገባል አላህ እሱ እዝነቱ ውስጥ ካስገባቸው ሰዎች ያደርጋል ወዛሊሚን ነገር ግን በደለኞች አዓደ ለሁም አላህ አዘጋጅቶላቸዋል ለነሱ ዓዛበን አሊማ አሳማሚ ቅጣትን አዘጋጅቶላቸዋል አለ ሱረቱል ኢንሳን እጅን ትመስላለች አላህ ሱብሓነሁ ወተዓላ በትክክለኛ በሱ መገሰጫ ከሚገሰጡት ሰዎች አላህ ያድርገን ወደ ትክክለኛው ዲን አላህ ይመልሰን አኗኗራችንንም አላህ በሚፈልገው መንገድ አካሄዳችንንም እሱ በሚፈልገው መንገድ አላህ ያደርግልን ሱብሓነ ረቢከ ረቢል ዒዘቲ አማ የሲፉን ወሰላሙን ዐለል ሙርሰሊን ወልሐምዱሊላህ ወአቂሚ ሰላም ሁላችንም የቻልነውን እንረባ ቤቱ ያላህ ቤት ነው ሁሉም ያቅሙን ያደርግ ባወጣ ነው አላህ ሱብሓነሁ ወተዓላ በረካ ኢማን አላህ ይስጣን ወንጀል